እያለን እንግዲህ የመጨረሻው ሰዓት ላይ ደርሰናል። ዛሬ በሙዚቃ ሞቅ ያደረጉ በወላይታ ባህላዊ ሙዚቃ ወዝወዝ እያልን ቆይታ ስናደርግ ደግሞ ሙሉ ሰውነት እኮ የሚንቀሳቀሰው በወላይታ ፍቅር ይወደዋል ደስ ይለኛል። በጣም ደስ የሚል ጊዜ አብረን እያሳለፍን ነው። ደግሞ 3 አልበሞች አሉት አለማየሁ፣ ሌሎች ነጠላ ዜማዎችም እንዲሁ በግጥምና ዜማም ጭምር የተሳተፈባቸው ስራዎች አሉና ከሱ ጋር ደግሞ ቆይታ እናደርጋለን። አርቲስት አለማየሁ ከተለያዩ ድምጻውያን ጋር ሙዚቃህን ተጫውተሃል። ከዛ ባለፈ ደግሞ የሶስቱን ማልበት ሙዚቃውንም ግጥሙንም ዜማውንም የሰራው ራስህ ነህ። እስቲ እናንሳ፣ እንዴት ነው ሙዚቃ መጻፍ የተጀመረው? ሙዚቃ መጻፍ የተጀመረው እኔ ገና ልጅ ሆኜ ሙዚቃ አብሮ አድጓል ብዬ ብል ማንጋነና መዋሸት ይመረል አብሮ ገና ልጅ ሆኜ ገና ሕፃን ሆኜ ከጓደኞቼ ከቤተሰቦቼ ጋር የአባቴን ከብት ሳሰማራ ከዛ ደረጃ ተነስቼ መጣሁኝ ነው። ጓደኞቼ ላሞቹን ሲጠብቁ ከመሩበት ተመልሱልኝ እኔ እነሱን አጫውታቸዋለሁ እና ከዛ ወደ ትምህርት ቤት አድጌ እድሜ ለትምህርት መጥቶ ትምህርት ቤት በሰብ ካስገባኝ በኋላ ልክ ረፍት ሰዓት ላይ ሁሉ ጊዜ አለማየሁ ዘፈን አምጣልን እያሉ ልጆች ጠረጴዛውን ይመታሉ። እኔ ከዛ በኋላ ዘፈን ይዤላቸው እመጣለሁ። ከዛ ዜማ የተፈጠረው በዛ ነው ማለት ነው? አዎ ከዛ ይሄ ያኔ የነበረው ታራ ባህላዊ ዜማ የህዝብ ዜማ ሀያናሾ፣ ጀናው፣ ሀያዲዶ፣ ለከ ሆሌ እና እነዚህ ጀናው የሚለው ጀናው የሚለው በጎሻ ሴታ የተዘፈኑ እና እነዚህ ስራዎች ሁሉ አሉ። ያ ታራ የህዝብ ዜማ ነው። በሱ ነው የጀመርኩት። ከዚያ በኋላ ወደ አርት ስመጣ ራሴ በተለያዩ ቅኝት መጻፍ ጀመርኩኝ። ለስራዎቼ ደራሲው ዜማውን ከዜማ ለይቼ ፈጣሪው በቃ ሙሉ ስራ በድምጽ የሚጫወተው እኔው ነኝ። ስለዚህ የተሟላ ስጦታ ነው እግዚአብሔር የሰጠኝ ለኔ ማለት ነው። ወደ ልጅነት መለስ እናርግህና በከብትም ሲታገድ በትምህርት ቤትም ተጫወት ከነበረው የባህላዊ የህዝብ ዜማዎች ናቸው። በጣም ብዙ ነው አሁን ያነሳህልና መታስተዋወሰው ካለ በተለይ? አዎ የማስተዋወሳቸው ለምሳሌ አሁን በአመት በዓል ጊዜ በግፋታ ወቅት ማለት ነው። ግፋታ በእኛ በወላይታ ትልቅ በዓል ነው። አዲስ ዓመት መቀበያ የኛው መሸኛ ዓመት ነው እና እዛ ላይ የምንጫወታቸው ጃን ነው። ተወዳጅ ሙዚቃ ነው። ወላይተኛን ከምናስተዋውስባቸው ሙዚቃዎች አንዱ ነው። አዎ ጃን ነው። አማረ ጀነው ጀነነ ጅንኑ አዎ ጅንኑ እንደማለት ነው። በቃ ይሄ ነው። ሌላው ስቲልዶ አለ፣ ሀያናሾ አለ፣ ሀያዲዶ አለ። ሀያዲዶ አሁን በነስራዎች አሉ በካሴት ሀያዲዶ በጣም የተወደደ ሙዚቃ ነው። ሀያዲዶ አለ እና እነዚህና መሳዎቹ ብዙ ናቸው በእኛ ዘፈኖቹ። እንዴት ነበረ ግን የገባኸው? መጀመሪያ ላይ ትምህርት ቤት አለ ሰው ኪነት ይላል ቀስ እያለ ነው የሚሄደው? አዎ ኪነት አሁንም ደርግ መንግስት ከመጣ በኋላ ነው ኪነትም እየተፈጠረው። ወደ ኪነት ዓለም ገባሁኝ። ያኔ እዛ ከቤተሰብ አብረው እያለው ከጓደኞቼ በተለያዩ ሁኔታዎች ሲዘፍን ሲጫወት ሲጨፍር ስለነበር ኪነቱ እንደተቋቋመ 1970 ላይ ወደ ኪነት ዓለም ገባሁኝ። እዛው ኪነት አደራጆቹ እኛን ልጆቹን የግድ አምጥተው ዘፈን ሙያ ያላቸውን እንደገና ውዝዋዜ ችሎታ ያላቸውን ከየቤቱ በራሳቸው ተደረ ማለት በታጣቆች ያሲያዙ አምጥተው ቀበሌ ላይ አደራጁ። ያን ለነበረው ለመንግስት ነው ብዙን ስራ ምን ሰራው እና ወደዛ መድረክ መጣን። እዛ ጀመርኩ የክነቱ። ያኔ እንደ ዛሬ ዘመናዊ ሙዚቃ መሳሪያ አልነበረም። በባህል ሙዚቃ መሳሪያ ነው የምንታጀበው። ዲንጋ፣ ካምባ፣ ከራቤ የምትባለው ትንሹ ካምባው ትልቁ ነው መምቻው የሚመታ የድምጽ ምት መሳሪያ ነው። ከበሯም እንደዛች ናት። እንደገና ጫቻ ዛይ አለ። አዎ ጫቻ ዛይ ትንፋሽ መሳሪያ፣ ዲንከው ረጅሙ የትንፋሽ መሳሪያ፣ ኡልዱዶ የትንፋሽ መሳሪያ። በእነዚህ በአምስት አይነት ሙዚቃ መሳሪያዎች ታጅበን ነው የምንሰራው። ታራ እጅግ በጣም የሚወደድ ስራ ነው ያንን ቦን የሚሰራው። ከዛ በኋላ ነው ያ ወደ ዘመናዊ ሙዚቃ አሳድጎናል። ስለዚህ ወደ ዘመናዊ ሙዚቃ ሲመጣ የመጀመሪያ አልበም የተሰራው 97 ዓመተ ምህረት ነበር። አዎ እንዴት ተሰራ? በ1995 ላይ የወላይታ ዞን ኪነት ቡድን ተደራጀ። ባቶ ነፍሱን ይማረው ሞቷል። ባቶ ፍሬው አልታየ አማካይነት የዞኑ ኪነት ተደራጀ በአዲስ መልክ። ከዛ በኋላ ይሄ 1995 ሆኖ 97 ላይ የመጀመሪያ ካሴትን ይዤ ወጣሁ። ያ የመጀመሪያ ካሴት ታራ ገሬሳ የሚለው ነው። ገሬሳ ትልቅ የተወደደ ስራ ነው።
በካራ ማራ ሙዚቃ ቤት ነው ያሳተምኩት። እዛው ወላይታ አለ እሱ እና ለሙዚቃ ስራ እንደ ማን እንደ ካራ ማራ ለገሬሳ ማን እንደ አለማየሁ ዛሳ በሚል ነበር ያኔ ስያሜውን ያገኘው። እና ይሄ ገሬሳ ብሎ ማለት ሽለላ ወይም ቅራርቶ ማለት ነው። ሽለላ ነው በአጠቃላይ። ታዲያ ሽለላው ይሄ ገሬሳው የከህዝቡ ባህል ሻኛውን የሚይዝ ነው። ሻኛው በበረው ጀርባ ላይ አይደለም ዋናው ትልቁና አንኳሩ ባህል ነው። ስለዚህ በገሬሳ ከህዝቡ ጋር ተቀላቅዬ ህዝብ በዛወቀኝ ከዚያ በኋላ ነው ወደ ሁለተኛው ወደ ሶስተኛው ካሴት መጣሁኝ። በገሬሳ ነው የጀመርኩት። ያ የተጀመረው 1997 ላይ። እንዴት ነበር ተቀባይነቱ ግን የመጀመሪያው አልበም? እጅግ በጣም ነው የተወደደልኝ። ያኔ አሁን ያለው መናሪያ አዲስ መናሪያ ተብሎ ነው ወደ ታች ሄደው ላይ ነበር መናሪያ የወላይታ ሶዶ መናሪያ። ከዛ መኪናዎች ወደ አርባ ምንጭ በካራማራ በራፍ አድርገው ይሄዳሉ። ታዲያ በሙዚቃ ቤቷ በራፍ በዛች በራፍ ሲያልፍ ህዝቡ አዳማጩ እና ገዢው እንዳለ መንገድን ከልክለው ለ15 ቀን ያክል ፖሊስ መንገድን ያስተባበረ ነበር። ያንተ ሙዚቃ ያን ያክል ነው የተወደደው። ትልቅ ስራ ነው። በወላይታ ገሬሳ ወይም ሽለላ በጊፋታ ነው ወይስ መቼ ነው የሚሸለለው? ይሄን ያኔ ተወደደ። አሁን ሽለላ በአጠቃላይ ስለ ጀግንነት ነው የምናገረው። ጀግኖች አሁን ጦር ሜዳ ሄደው ጠላትን ድል መተው ሲመለሱ በዚህ ባደኑ በጎሽ አደን በዚህ ሆነ አደን በአንበሳ አደን ከነዛ አንዳንዱን ገለው ሲመለሱ በጓደኞቹ ታጅበው ሲመጡ የሚያሰሙት ድምጽ ነው። ትልቅነት ነው። በቃ ጀግንነትን በአጠቃላይ ስለ ጀግንነት ነው የሚያወራው። እስቲ አስታውሰን። ያው የአልበምህ መጠሪያ ስለነበረና ስለተወደደ። እሺ ኢሊሎ እንዳርሳናቶ ኢንተጊጊዳው ሻቻጋጊ ገዱ ወዳንጋርሳ ካንቲዮ ከዲያ ጨለማ ኡሉላ ገላናናቶ ግራ ወልዶ አንሳንቀኛ ገዱማን ጫድሽን ጋታት ተገዲያ ትርፋ ፈለናቶ ወላይታ ከወጋቶና ማዶዳ ሞቴጌቶ ታዋ ወሰረቲያ ወላይታቶ ኢንተጋሲደቲ በአማርኛ ስለላላ ይባላልና በወላይትኛ ምንድነው የሚደረገው? በወላይትኛ ላይ ምንም አይደረግም። በቃ እንዲ ያልሽው ያዳምጡሻል። በቃ ያዳምጡሻል። ከዛ በኋላ ስትመልሹ መተው ይሸክሙሻል። በቃ አድናቆትን በዛ ላይ ይገልጡታል። እንደገና አሁን ያ ጀግና ከጦር ሜዳ ሲመለስ እንዲ በጓደኞቹ በህዝብ ታጅቦ ሲመጣ ሲሸልል ወደ ቤት ከተመጣ በኋላ እናቶች ይሉ በእልልታን ያቀልጡታል። የጀግናው እልልታ ያቀልጡታል። ዘፈኖቻቸው ላይ ራሱ የነብር ቆዳ እንደዚህ ይደረጋል። የነብር ቆዳ፣ የአንበሳ ቆዳ፣ የአንበሳ ጎፈሬ በላዩ ላይ ይደረጋል። ይሄ ሁሉ የጀግንነት ምልክት ነው። ሁለተኛው አልበም እንዴት ተሰራ? ሁለተኛው አልበም መቼ ነበር የተሰራው? ሁለተኛው አልበም 2000 ላይ ነው የተሰራው። ሚሊኒየም ላይ እና እሱ ኑን ኑጋዮ ተውሲ በሚል አልበም መጠሪያ ነው የተሰራው። ያን የተሰራውት ቦይንግ ሙዚቃ ቤት አለ ሐዋሳ ላይ። እዛ ተወቄ የሚባሉ አሳታሚ ነበሩ። ከእርሳቸው ጋር ነው ያን ስራ የሰራሁኝ። እና ኑን ኑጋዮ ተውሲ የሚለው አልበም ብዙ ሙዚቃዎችን ይዟል። ኑድሬ ወላይቴ፣ ኑአያ ወላይቴ ያልቻዳ ገማውስ ያያለከ እና ያያለከ በጣም ተወዳጅ ነበር። እጅግ በጣም ተወዳጅ ነው። በጣም ነው የተወደደው። ከዛ ላይ ነፍሱን ይማረው ታምራት ደስታ ከዛ ላይ ቆርጦ ያያለከን ሰርተዋል። ትንሽዬ መጀመሪያው ከኔ ጋር አብሮም ሰርቷል መድረክ ላይ። እሱም ከኔ ላይ ቆርጦ ነው ያሰራው። እና እጅግ አስፈቅዷል ነፍሱን ይማረውና ድምጻይ እኔ እሱ አላስፈቀደኝም፣ ግን በመዝፈኑ እኔ ደስ ተበያለሁ። ምክንያቱም ሙዚቃዬን አሳድገዋል፣ ወደ ራሱ አምጥቷል ማለት ነው። ስለዚህ ደስ ብሎኛል። ተገናኝታችሁ? ተገናኝተን አድራይ ከዛ በኋላ አብሮ ወላይታ እሱ በሄደ ጊዜ ሊጋባ ትምህርት ቤት ግቢ መድረክ ላይ እየዘፈነ እኔን ጠርቶኝ መጥቼ ማይኩን ከሱ ጋር ተጋርቼ አብሮ ሰርተናል። ሊጋባ ትምህርት ቤት በጣም ዝነኛ ነው። ጥበቡ ወርቅዬ ሄዶ ሰርቷል። ያው ሶስተኛ አልበም አለ። እስካሁን በመጣንበት ቆይታ ሁለቱን አልበሞችን እንዴት እንደሰራ አነሳንና ከሌሎች ድምፃውያን ጋርም እንደዚሁ ትሰራለህ። ከነማ ጋር ሰርታል? እኔ ከሌሎች ድምፃውያን ጋር ስሰራ እኛው እዛው ወላይታ ላይ ሆኜ የኛ ልጆች አሉ እና አለማየሁ ጨፋቆ እነ ቡንገ ቡሩንጄ የተወደዱ ስራዎችን የሰሩ ድምፃውያን ነበሩ። ከነሱ ጋር እና አበራሽ ጋጋ ከነሱ ጋር አብሮ ሰርቻለሁ። እና እዛ ላይ እነ ቡንገ ጋር በሰራሁት
የብዙዎቹን ቡንጌ አዘጋጅቷል። 5 ሰዎች ሆነ ነበር ያን ትራይተር የራትን ግን እኔ ራሴ ነው አሁን ቅድም ካሰማሁት ከሽለላው ፓርቶ ስጄ የራትን እኔ ነኝ የገባሁኝ በራሴ ትራክ። ሌሎቹ አለማየሁ ጨፋቆ፣ አበራሽ ጋጋ፣ ተመስገን ሎርሶና እኔ አለማየሁ ለአራት የሰራነው ግፋታ ላይ ነበር እሱን የሰራነው። ግጥሙንና ዜማውን እኔ ራሴ አዘጋጅቼ ለነሱ ማከፋፈያቸው ከነሱ ጋር አብረው ሰርተናል። ሌሎች ስራዎችም ጀማሪ አርቲስቶችም ከኔ ጋር መጥተው ተገናኝተው ግጥምና ዜማ ይዘው ተቀብለው እየሰሩት አሉ። በዚህ ልክ ነው የሰራሁት። አሁን ምን ተለምዷል? አማርኛ ሙዚቃዎችን ከወላይትኛ ጋር ቀላቅሎ መስፈን፣ ከኦሮምኛ ከተለያዩ የባህል ሙዚቃዎች ጋርና ያንን ስለመስራት አልታሰበም ወደፊት ወይስ የተሰራል? ተሰራው በርግጥ በአማርኛም መጻፍ እችላለሁኝ እኔ ግን ጅምሬ መጀመሪያ በወላይትኛ ስለጀመርኩ አሴ ሰጪዎቹ አለ አንተ ወደ አማርኛው ባትት ከአማርኛው ጋር ባታቀላቅል ትክክለኛ ባህላዊ ቢሆን ይችላል። ባህላዊውን ይዘህ መሄድ እጄ በጣም ደስ ስለምለን አንተ ብቻ በሱ ቀጥል ያሉኝ እስከ ዛሬ በአማርኛ ዘፍኜ ከነው ጋር አላቀላቀልኩም። አለማየሁ እስኪ ስለ ቤተሰቦችህ ንገረን። መቼም እናት አባትህን በማየት ነው ልጅ ሙያ የሚከተለው። ከቤተሰብስ እንዲህ አይነት ሙያን የተከተለ ሰው አለ ወይ? ባለትዳርና የልጆች አባትም ጭምር ስለሆነ ከልጆችስ አለ ወይ? እኔ ልጆች አሉኝ እግዚአብሔር ይመስገን። እኔ ባለትዳር ነኝ፣ ልጆች አሉኝ፣ ትላልቅ ልጆች አሉኝ። ስራ ያዙ፣ ትዳር ያዙ፣ ትምህርት የጨረሱ አሉኝ እግዚአብሔር ይመስገን። አሁን ከነዛ መካከል አንድ ህፃን ልጅ አለችኝ 3 ዓመት ይሆናታል። ጋሼ እኔ ባንተ ስራ ያንተን ሙያ መከተል እፈልጋለሁ ብለሃኝ 3 ዓመት ሙሉ አስጠበቅኳት። ምክንያቱም እኔ ትምህርት እድሜዋ 3 እስከሚሞላ አይደለም ጥያቄውን ካቀረበች 3 ዓመት እስከመሆናት ጊዜ አቆየኋት ነገሩን። ለምን ማለት ጥሩ ነው። ልጅቱ ልጅ ናት ገና የ9ኛ ክፍል ተማሪ ሆና ነው ይሄንን ጥያቄ ያቀረበችልኝ። እኔ በጊዜ ትምህርቴን ጨርሼ ትላልቅ ደረጃ ላይ እንዳልደርስ ያደረገው በዚህ አርት መካተቴ ነው። ድሮ ክነት እኔ አሁን ገና ሲማር ትምህርት ላይ ያለው ነው ሀገራዊ በሆኑ ስራዎች በተለያዩ ምርጫዎች ኢገማ ማጠናከሪያ እና ኢስማ ማጠናከሪያ ምርጫ ላይ ወደ አርት ከማምጣቱ በፊት ክነት ሆኜ እያለሁ ትምህርቴን እንዳልገፋ አድርጎኛል እግዚአብሔር ሲረዳኝ። ከዚያ በኋላ ወደዚህ ስራ ከመጣሁኝ በኋላ ነው ትምህርትን እንደገና ዳግም ከ10 ወደ 11 ተብዬ የነበርኩትን ትቼ 9 ከአዲሱ ፖሊሲ ጋር ለማዛመድ ወርጄ 9 ክፍል ላይ ገብቼ ተምሬ ዲግሪን እስከማግኝ ደርሻለሁኝ። በርግጥ ግን በፊት እጅግ በጣም ተቸግሬያለሁ። ስለዚህ ልጄ ይሄንን ሐሳብ ብታቀርብ ትምህርትሽን ጨርሽ አቅምሽም ይውጣ ገና ነሽ አንቺ ይሄ ሙዚቃ ከበሮ ሲያዩት ያምራል ሲይዙት ይደናቀራል እንዳሉት ነው። በሰው እጅ ያምር ያደናቀራል። አሁን ለአዳማጩ ሙዚቃ ጥሩ ነው፣ ለሰሪው ግን እጅግ በጣም ከባድ ነው። ስለዚህ አሁን የነበረው ያለሽ አቅምሽ ችግርን ሁሉ መቋቋም አይችልም፣ ትምህርትሽም ገፋ አድርጊ ብዬ ከለከልኳት። ከዚያ በኋላ ከ3 ዓመት ቆይታ በኋላ አሁን ዘንድሮ 12ኛ ክፍል ናት። ግን ባለፈው ዓመት እንደገና ይሄማ በኋላ ላይ ጥፋተኛ ያደርገኛል ብዬ አንድ ሙዚቃ ሰጠኋት። በጥሩ ሁኔታ ሰርታ ህዝብ ደስ ብሎ ተቀብሏት አሁን በተለያዩ መድረኮች ከክበቡ ጋር አብሮ ተሰራለች። እነን ተከታ ማለት ነው። ስለዚህ ሙዚቃው ወጣል ማለት ነው። ወጣል። ቀጣይማ አብራችሁ ነው የምትሰሩት ማለት ነው። እንሰራለን። አባትና ልጅ አንድ ላይ ቢሰሩ ሙዚቃ ራሱን የቻለ እኮ ደስ የሚል ነገር ደግሞ ይሰጣል። እንግዲህ አላስቀረኝም። አርቲስት አለማየሁ እንግዲህ በሙዚቃ ብቻ አይደለም በትምህርትም ገፍተህበት አሁን መንግስት መስሪያ ቤት ነው የምትሰራውና የመጀመሪያ ዲግሪህንም ይዘሃል። ከትምህርቴ ትንሽ አስቀርቶኛል ብለህ ነበረ። ከዛ በኋላ ግን ከሙዚቃው ጋር እንዴት አድርገህ ነው ትምህርትህን ጨርሰህ ደግሞ ወደ ስራው ዓለም የተቀላቀልከው? አሁን የዞኑ ክህነት ቡድን ከተዋቀረ በኋላ እዛው ስራ ጀምሬ እየሰራሁኝ መጀመሪያ ላይ ከተማ ላይ በሰራሁኝ ሶዶ ከተማ ላይ በሰራው መኖሪያ ቤትን ሰራሁኝ። ከዚያ 1999 ማብቂያ ላይ ቋሚ የመንግስት መደብ አገኘሁ፣ ስራ መደብ አገኘሁኝ። ከዚያ ከኮንትራት ወደ ቋሚ ወደ መደበኛ ስራ ገባሁኝ። እዛ መደበኛ ስራ ከጀመርኩ በኋላ አሁንስ አለማየሁ መማር አለብህ፣ ዝም ብሎ ይሄ ቁርጥ እየቆረጠሙ ጠጅ እየጠጡ ቢራ እየጎነጩ መኖር አይደለም፣ አሁን መማር አለብህ ብዬ ከዚያ በኋላ ወደ ትምህርት ዓለም ገባሁኝ። እዛ ገብቼ ያው እስከ ዲግሪ መጣሁኝ ሳላቋርጥ ማለት ነው። ዲግሪን ከያዝኩ በኋላ ዞን መንግስትም ጥሩ አይቶኝ መጀመሪያ ላይ የተቀጠርኩት
ፎቶ ሪፖርተር ጋዜጣ እና መጽሔት አከፋፋይ መደብ ነበረ። ከዛ ወደ ሶሾ ኢኮኖሚ መልክዓ ምድራዊ መረጃ ኦፊሰር አድርገው ሾመኝ። የዛሬ 2 ዓመት ጡረታዬንም አስከብሬያለሁ እግዚአብሔር ይመስገን። ከዛ በኋላ አሁን ሙሉ እጄን ሙሉ አቅምን ወደ አርት አዙሬያለሁኝ ማለት ነው። ወላይታ ኑሮ ለም ነው በቃ ያጓጓል ስራና ሁሉም ሰው በግብርና ይሳተፋል። ቢያንስ 2ኛ 3ኛ ስራው ይሆናልና አንተስ ጋር እንዴት ነው? እኔ አሁን ግብርናውን በመገባ ይዤዋለሁ። ማሳ አለኝ። ማሳ አለኝ። ሌሎች ከኔ እስከሚማሩ አድርጌ ነው ግብርና ያዝኩት። ሁለገብ ባለሙያ መሆን እኮ ደስ ይላል። የሰው ልጅ የተሰጠው በተፈጥሮ የሚሰጠናል። እሱንም አዳብረን ከዛ ደግሞ በእውቀትም ራስን ማሳደግ እኮ መታደል ነውና ከዛ ሁሉ ጊዜ በኋላ ደግሞ ተመልሰህ ተምረህ እንደገና ስራ እየሰራህ የኛው ሙዚቃውም ሳይቀር መቆየት በጣም የሚያኮራ ነው። ከዛ በኋላ ስራ እየሰራህ 3ኛ አልበም ይወጣ? 3ኛ አልበም ያወጣሁኝ ከዛ እየሰራው ነበር። ካሳ ካልዲጌስን እጅግ ደግሞ ካሉት ከነበሩት ሁሉ እጅግ በጣም የአልበም መጠሪያ ነው። የ3ኛው አልበም መጠሪያ ነው ካሳ ካልዲጌስ። አቀናባሪ ካሙዙ ካሳ ነበር። እሱ ነበር ያነሳ የነበረው። ሙዚቃ ግጥምና ዜማውን አንተ ራስህ እንደምትሰራ ነግረህናል። ግን ሙዚቃ ቅንብሩን ማን ተሳተፈበት? ባለሙያዎቹንም እናንሳ። ሙዚቃ ቅንብሩ አቀናባሪው ካሳ ካልዲጌስን ካሙዙ ካሳ ነው። ሚክሲንጉ ፊስ በላቸው ከሱ ጋር አብሮ ነበር። ፊስ በላቸው ታዋቂ ሙዚቃ አቀናባሪ ነው እና በእነሱ የተሰራ ነው። እጅግ በጣም ተወዳጅ ነው ሙዚቃው። ቀጣዮቹንም በሚቀጥለው በተለያዩ ሙዚቀኞች አሁን ጫዳኩሻ ጋር ኤሌመንት እጅግ በጣም ተወዳጅ ስራ ነው። እሱን የሱ አቀናባሪ ስማገኘው ሳሙኤል ነው። አዲስ አበባ ነው ያለው። የኛ ልጅ ነው። እሱም እጅግ በጣም ጥሩ ስራ የሚሰራ ነው። በሱ የተሰራ ነው። ከሱ ጋር ወደ 4 ስራዎችን እሱ ሰርተውልኛል እና በዚህ ልክ ነው ስራዎች እስካሁን ድረስ ሲሰሩ የነበሩ። የዳሮን አዲሱን ስራ ቦማንዛ የሚባል ልጅ አለ ከአዲስ አበባ ሄዶ እኛ ጋር ነው ያለው ወላይታ። እስካሁን ድረስ 3 አልበሞች ወደ ህዝብ ደርሰዋል። ከዚህ በኋላስ ከአለማየሁ ምን እንጠብቅ? እንግዲህ አሁን እኛ አርቲስቶች አንተኛም አርቲስት ብሎ ማለት ተኝቶ የሚያድር አይደለም። ስራዎቹን እየነካካ በተለያዩ ነገሮች እየቃኘ በልማት በፍቅር በህዝብ ባህል በተለያዩ ጉዳዮች ብቻ በአንድነት ራሱን የሚያዘጋጅ ሰው ነው አርቲስት ብሎ የሚባለው እና በዛው ልክ እኔ ራሴ እየተዘጋጀው ነው ያለው። ዩቲዩብ ላይ ደግሞ የራስን ሙዚቃ ለመልቀቅ የታሰበ ነገር የለም? ለቅቅ ያለሁኝ የራሴ ቋም ቻናሎች አሉኝ። ዩቲዩብ አለኝ፣ ቲክቶክ አለኝ፣ ቴሌግራም ብቻ እስቲ በዛው እንስማቸው። ምንድነው የሚባሉት ስማቸው? አርቲስት አለማየሁ ዛሳ ጣዝማማር የሚለው ነው። አርቲስት አለማየሁ በቅንፍ ውስጥ ነው ጣዝማማር? አዎ ጣዝማማር ሲያመው አርቲስት አለማየሁ ዛሳ ይልና ጣዝማማር። ለምን ነው ግን ጣዝማማር የተባለው? ጣዝማማር የተባለው ጣዝማማር ጣዝማ እንደ ሌላው ንብ አይደለችም። ሌሎች ንቦች ሰው ባዘጋጀው ቆፈ ውስጥ ነው የሚኖሩት። የራሳቸውን ማሩንም ሰሙንም የሚያዘጋጁት። እቺኛዋ ጣዝማ ታዲያ እጅግ በጣም ጎበዝ ናት። መሬት ውስጥ ራሷን ቤት አዘጋጅታ መሬትን ቆፍራ ቀፏን እዛው ሰርታ እዛው ማር ትሰጣለች። የሷ ማር ደግሞ ለየትኛውም በሽታ መድኃኒት ነው። ስለዚህ አቅሟ ትልቅ እንደሆነ ስለማመን የነን ጣዝማማር ለራስ መጠሪያ ያደረገ ቲክቶክ ላይ ያሉትን ቪዲዮዎች እያየን ነበርና እንደው ማን ነው የሚቀርጸው እንደዚህ እያልን ነበር እኔና ሉላ። እሱን የሚቀርጥልኝ ማናጀር አለኝ የራሴ አንድ ያጎቴ ልጅ አለ እና እሱ ልጅ ነው የቤቴ ቁጭ ብሎ የሚያደራጅልኝ። ስራዎችን ሰርቻ አመጣለሁ። ከዚያ በኋላ እሱ ነገሮቹን ይችልበታል። እጅግ በጣም ጎበዝ ነው። እንግዲህ አርቲስት አለማየሁ ከወላይታ እዚህ ድረስ አክብረህን መጥተህ ደግሞ ከኛ ጋር ቆይታ ስላደረግህ ከልብ ነው የምናመሰግነው። በቀጣይ ብዙ እንጠብቃለን ካንተ። ማመስገን የምትፈልጋቸው አካላት ካሉ ግን ማመስገን ይቻላል። በጣም ነው የማመሰግናችሁ። እኔም ካለሁበት ጠርታችሁ ሙያዬ እዚህ እስከናንተ መጥቶ አስፈላጊውን መግለጫ አግኝቶ ለህዝብ ተደራሽ እንደሆነ በማሰብ ነው እንዲህ ያደረጋችሁልኝ። ስለዚህ እጅግ በጣም አመሰግናችኋለሁ እና እኔ ምስጋና የማቀርባቸው ሰዎች ራሳቸውን የሚያውቁ አሉ ወላይታ ላይ። አንደኛው በአዲሱ ስራዬ በዚህ በትላንትናው ዲህድድ በሚለው ስራዬ ላይ በሚያስፈልጉ ነገሮች ሁሉ በርታ፣ ቀጥልበት፣ ካንተ ጎንህ ነን ብለው ያሉትን ሁሉ እጅግ በጣም አድርገን ነው የማመሰግናቸው። በጎኔ የነበሩትን እንዳጠቃላይ
የወላይታ ልጆች ከኔ ጋር አብረው የነበሩት እነሱ ምንን ያቁኛል እኔም አውቃቸዋለሁ። ስለዚህ ምስጋና ለነዚያ ሁሉ እንድደርስ ነው የምፈልገው። አክብረህን መጥተ ባህላችንን እንደዚህ ደግሞ በማስተዋወቁ ከኛ ጋርም ስለቆየ ከልብ ነው የምናመሰግነው። የት ግን ያገኙሃል? የት ትሰራለህ? አሁን ጡረታ እንደወጣ ነግረህናል። ከስራ ግን የት ነው ስራዎች የምታቀርበው? አሁን በዚህ በመንግስት ስራ ጡረታን አስከብሬ በአርት ስራ በተለያዩ መድረኮች ይጋበዛለሁ። በተለያዩ መድረኮች ይጋበዛለሁ። በተጋበዝኩት ሁሉ የራስን ተወዳጅ ስራዎችን አቀርባለሁ። ስለዚህ ከመሰናበታችን በፊት ግን እዚህ ጋር ቆንጆ ተወዳጅ ሙዚቃው ሊጫወትልን የቱን እንደሆነ ከራሱ እንሰማዋለን። ዲ ካሳውዲ ዲ ባራታ ዱሎ ሹሮ ዲ ዶጃማ ማሎ ሄሮ ዲ ኤሳ ኢሊሎ ማሮ ዲ ፓራው ፕሪቶ ዛሮ ዲ አናጃንቶ ዲዶ ፕሮ ዲ ገዳሪን ዳርዳሮ ዲ ፕሪና ተናቬሮ ዲ ኢነስ ከዚህ ካልኩኝ ቀሪው ከዚህ ደግሞ እንጫወታለን። እኛም በጭፈራ እናግዛለን። እንግዲህ የእሁድን በኢቢኤስ ፕሮግራሞች ያያችሁትን ይመስሉ ነበር። ቀጣይ ሳምንት በቆንጆ ፕሮግራሞቻችን እስከምንገናኝ ድረስ በእያላችሁበት መልካም ለተሰንበት እንመኛለን። መልካም ጊዜ። Wasai wogai wolaita logan gitai gibata 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 Taisho la wolaito saya bula shukioge ajawa tonso kantioge irawa esa kantioge gibani ishalwanka yoge mata inja mokioge kitwande morkia taisiage gibata Nege la ngoe nege nugi gai laita na kidiyage baga wodiya ekidiyage sibo ekidiyage sibone sarwa ekidiyage orata oso ekidiyage la leg la hello oe gibata hegi gai sikwan kuntiyage Esa ililo maro, para pirito daro, anayando ni da pero, etarinda daro, piri atena zero, la casa, la upaisa, amado da bote bobe, ado bali jalbe, entai toki da bobe, oho pirida abe. Sato sankura sabe, kaonta kalida abe, nikasa ilida sibe, wai kasau, ya, la loko, la lebole, bolo la waradare, muge aga kasare, wai shagala toka bre, kiti pintenda saware, badalo bota moshore. Atai tillo mujire la oigai kasayane la da mujina shomake kawanta kudalake kadia modala sake dosa namake bote more bomolke saba zafinezake koina mokidandike la gude la bole wai kasau la gude sirgia lambore mino agara da elidare asre altaere fria elidare tamale baltamore o maga elidare sumame banare la tanta elidare
Pascale Coquilore, Tagaga Elidare, Adache Salvacore, Bacala Elidare, Anchete Ballamore, Wondunta Elidare, Chate Ololore, Dana Galata Elidare, Dare Shupulore, Capisia Bandera Elidare, Combineo e Chantare, Cadawana Beba Elidare, Siasa, Yagada, Tomane Loratore, Tawaza Santa Elidare, Kaname Bujubore, Tumara Elidare, Idae Colbaire, Quera Elidare, Antasha Adaere, Akbadate Eka Elidare, Arake Ballamore, Dadawa Mahama Elidare, Alichaware Bore, Gobawa Haja Elidare, Tige Aljaere, Pareda Elidare, Temame Baratare, Murenta Elidare, Siasa, Pateo Lucade, Dandunta Elidare, Kirabe Koirakade, Minuata Dasa Elidare, La Oegai, Kasayane, La Upaiso, Ulajau, Kataro, Aganugiga, Nuga Casa, Bahelo Tadaka, Adu Jadu Tadadura.